ወፍ ነሽ። አይ ወፍ ትንሽዬ ናት። መክሊት አንቺ ንስር አሞራ ነሽ። ንስር ደግሞ ስጋ በሊታ ነው፣ ያስፈራል። መክሊት ደራሲዋ፣ መክሊትዬ የነጸብራቅ ደራሲ፣ እኔ ደግሞ ያንቺ ነጸብራቅ። አየሽ፣ ይሄን ክህሎትሽን እዚች ጠባብ ክፍል ውስጥ አምቄው ማስቀመጥ አልፈልግም። ይሄ አይሻልም? አይሻልም። ዝም ብለህ በደፈናው ደሞዝ መክፈል አልቻልኩም፣ ከስራ አባረርሻለሁ አትላትም? ምንድነው አንድ ሰራተኛ ለማባረር ስነ ግጥም መደርደር? ሲሆን ይሄ እኮ ማባረር አይደለም፣ ሽግግር ነው። መክሊት ደራሲ ናት፣ አርቲስት ናት። አርቲስቶችን ደግሞ ይኸውልሽ በምሳሌ ካልነገርሻቸው ስብር ይላሉ። ልባቸው ስስ ነው፣ ስስ። አርቲስትም ሆነ ወዛደር ከስራ ሲባረር ልቡ ይሰበራል። የለ ሰራተኞች ሲባረሩ ዋናው ነገር የጉልበት ኃይል ነው። ለዚህ ምናልባት ካስቸገረች ብዬ የጠበቃዎቹን ስልክ ተቀብያቸዋል። ጽዮን መክሊት እንደዛ አይነት ሴት አይደለችም። ሀሳቤን በእርግጠኝነት ትረዳዋለች። ይሄ ጉልበት ምናምን የምትፈልግ ሴት አይደለችም። አይምሰልህ። ሰዎች ትክክለኛ ባህሪያቸው የሚገለጠው ከስራ ሲባረሩ ነው። አሁን እኔ ለምሳሌ ከቀድሞ ስራዬ ስባረር አለቃይ ላይ ትኩስ ቡና ደፍቼበታለሁ። ከዛ በፊት የነበረውን ደግሞ በስህተት አይኑን አጥፍቼዋለሁ። አይን? በስህተት አይን? በእርግጥ የኔ ጥፋት አይደለም። ጥበቃዎችን ጠራና ከነሱ ጋር ስንታገል አይኑን በክንዴ መተውት። እሱዬ ዛሬ እንዴት የሚገርም የስራ ሙድ ላይ እንዳለው አትጠይቀኝ። ከዛ ታች ቡና ልጠጣ ገባሁልህ። ቡናው እንዴት እንደሚጣፍጥ ላለቀ ለምጣለ ብዬ ይዤ ልምጣ። ከሰለማ ቤት ደበኛ ናት። በዚህ ሰዓት እኮ አንከፍትም። በዚህ ሰዓት የሳይምሮ ራስ እኮ አይነቃም። ይሷት ነግራትም እንዴ እናቴ ታች ቆንጆ ቡና አለ እኔ ጠጥቼ ነው የመጣሁት። 5-6 ሰዓት መለስ በይ ነይ ሂድ። መክሊትዬ የኔ እናት ደራሲዋ ደህና ነሽ? ምን አጥፍተህ ነው እንደዚህ አይነት የክብር ካባ መደረብልኝ? የሆነ ጥፋት ስተጠፋ ነው ኢሳይስ አይደል? ማናት ወንበር ላይ ተቀምጣለች ቢሲን እየበካሽ ነው። እሱን እኮ ልነግርሽ ነው መክሊትዬ፣ የኔ ደራሲ፣ የኔ ነጸብራቅ፣ የኔ ብርሃን። ያንቺን ብርሃንነት እዚች ጠባብ ክፍል ውስጥ አምቄው ማስቀመጥ አልፈልግም። ብርሃን ብርሃን ይሱ የጧት ፀሐይ ነክተዋል። ርቦሃል? አይ የቤት ኪራይ ደርሷል? በእርግጥ ጊዜው ደርሷል። አንቺም እኮ ወደ ከፍታ የምትሄጅበት ጊዜው ደርሷል። ወደ ሌላኛው ዓለም የምትሻገሪበት። ወደ ሌላ ዓለም? አዎ። ቆይ ተባረሬ ነው እንዴ? አይ የምን መባረር ነው? አልተባረርሽም። ይሄ እኮ ፕሮሞሽን ነው፣ ወደ ሌላው ዓለም የምትሻገሪበት። አንቺ እኮ መክሊትዬ ንስር አሞራ እኮ ነሽ። ንስር። እኔ ንስር አሞራ? የስ ኢሳይያስ ያለው ማስጠንቀቂያ አባረርከኝ። በላይ ላይ ሌላ ሰራተኛ አቃጥረህ ከኔ ቀድመ ቢሮ ገብተህ ግጥም እያጠናህ ነው። ደፍን 45 ደቂቃ ነው የፈጀበት። ግን ንስር አሞራ የሚለው ምሳሌ ካንቺ ጋር ይሄዳል። መክሊትዬ ማለሽ አንቺ? ጽዮን እባላለሁ። አዲሷ አንቺ። ጭራሽ ያለ ማስጠንቀቂያ አባረኸኝ። ታይ ማኪያቶና ቡና ያምራል። ማትረባ ስንት ዓመት እዚህ ወንበር ላይ ቁጭ ብዬ አገልግዬ ያለ ማስጠንቀቂያ ማባረር ሲያስጨርሽ። ማኪያቶ ያምራል፣ ቡናም ያምራል። ቆይ እርሜን ዛሬ እንደዚህ ዘንጬ በመጣ ላይ ቡና ትደፊያለሽ? አንስ ነው። እሺ ከዚህ በላይ ይገባሃል። ቅያሪ ልብስ እንኳን አልያዝኩም። እሺ እዛ ዝም በል። እኔ ኢሳይያስ አንተ ስንት ነገር አማክሬ ስንት ነገር እንዳላገለገልኩ እኔ ኢሳይያስ። እሺ አንድ እውነት ላውራሽ። ችግር ደርሶብህ በራስህ ታየዋለህ። ዝም በል። የኔ መጣናችሁ እሺ የሚደርስሽ ኢሳይያስ ለኔ ጥበቃ ጭራሽ በጥበቃ ልታስወጣኝ ሲሆን ጭራሽ ማለት ይኸውልህ ወንድሜ አንተ የማታውቀው ነገር አለ። ግድ የለም አንተ ማለት አንተ በእናትህ እጅ በልተህ አረቢያ ሳባልኝ ታውቀዋለህ። እፈር በእናትህ አንተ ኢሳይያስ ምን ያርክሽ?
ጥልሽ ና ሽንኩርቱን ከትፌ ጨርሻለሁ። ዶሮውን ረድልኝ። ይሄን መሰለ የተከበረ የሀገር ኩራት እዚህ ያስቀምጠን በሻይ አንሸኘው መቼ። እባክሽ ተረጋጊ። ሳምሶን እኮ እዚህ የመጣው ለሆዱ አይደለም፣ ሕክምና ፈልጎ ነው። እዚህ ቤት የመጣው ጥላሁን የባህልና የሳይንስ ድልድይ ነው ተብሎ ስለተነገረው ነው። ዶሮ በኋላ ያደርሰዋል። አሁን ዋናው ነገር ስቅታውን ማስተካከል አለብኝ። ግድ የለም እውነት እኮ ነው። እንደውም ብዙ ሐኪም ጋር እኮ ሄድኩኝ። ሐኪሞች በሙሉ የሚሉት ጭንቀት አለብህ ነው። እኔ ደግሞ ጭንቀት እንደሌለብኝ አውቃለሁኝ። ሳምሶን ልክ ነው ሳምሶን። ጭንቀት አይደለም፣ ይሄ ውጥረት ነው። አንተ ሰውነት ብዙ ታሪክ ተሸካሚ ስለሆነ ገጸ ባህሪ ከገጸ ባህሪ እየተላተመ ነው ይህ ስቅታ የተፈጠረው። ቢሆንም ግን ደርሰህበታል። ትንሽ ብትዘገይ ከስቅታ ስቅታ የሚኖረው ፍጥነት እየጨመረ የማለክለክ ያህል ይሆናል። ይሄ ማለክለክ ደግሞ ይታይ ሲቀጥል ዝም ከተባለ ካልታከመ በፍጥነት ግሳቱ ደግሞ በማለክለክ ፍጥነት ግሳቱን እስኪያስበው ተርፈሃል። ደርሰህበታል። እና እስኪ ያው ለማንኛውም እዛ ጋር ቁም። ተነስ እና እዛ ጋር ቁም። ጥልሽ በጭንቅላት መቆም ትችላለህ አይደለ? የተከበረ ሰው በጭንቅላቱ ልታቆመው ነው እንዴ? ምን እኔ እኮ የሕክምናው ስርዓት ነው። አይደለም በጭንቅላቴስ መቆም የምችል አይመስለኝም። እሺ ፊትን አዙር እስኪ ፊትን አዙር። አጎንብስ። አዎ አጎንብስ። ዝቅ። አዎ ጥሩ። ጎንበስ በል። ዝቅ። አዎ ቀስ እያልክ አሁን ዝቅ። እንደ ሁሉም ነገር አይሳካልሽ ተብዬ እረገማለሁ እንዴ? ዝቅ። በእናትሽ ህይወት ያበቃለት ኢሳይስ። ዝቅ በል። አዎ ጥሩ ነው። ድምፅ ላይ ጥሩ እየሰማሁ ነው። ተለምዶ ስራም አልገባሽም እንዴ? ኢሳይስ ከስራ አባረረ። ጤነኛ አይደለም እንዴ ሰውየው? ይቅርታ እንግዲህ ሳምሶንዬ፣ የእኛ ቤት ጉድ እንደዚህ ነው። ከደጃፍ ነው ድራማው የሚጀምረው። አረ ችግር የለው እንዴ መክሊቴ፣ ምንም መባረር ምንም አይደለም። አየሽ ይኸውልሽ፣ የአዲስ ነገር ጅማሬ በር እንደማለት ነው። እኔ ራሴ ከቀረጻ ላይ ተባረራለሁ። አዎ ገጸ ባህሪውን አትመጥነው ምን ያሉት ቃል በቃል ያሉኝ ምንድን ነው? ለገጸ ባህሪው በጣም መልከ መልካም ወልክበት፣ ኦቨር ኳሊፋይድ ሆንክ እንደማለት ነገር። ምንድን ነው እዚህ ቤት እየተካሄደ ያለው? አርቲስቱ ሳምሶን አብራኛ ቤት ምን ያደርጋል? በዛ ላይ ደግሞ ስቅታው ምንድን ነው? ለሕክምና ጉዳይ ነው የመጣው መክሊት። ሳምሶን አሁን የነፍስ መረጋጋት ያስፈልገዋል። ስራ ቦታ ስለተፈጠረው ነገር በኋላ ታወሪናለሽ። ና ተቀመጠ ሳምሶን። ነሽ መክሊቴ፣ ምን ሆንኩ ብሎ ነው ያባረረሽ? ድርጅታችሁ ከስር እንዴ? እናውቅለታለን ብቻ ንስር ነሽ ምናምን እያለ ሲገጣጥም ቢሮን ትችል ትወጣ። በነገርሽ ላይ ንስር ሆኜ ሰርቼ አውቃለሁ ፊልም። እንደውም የንስርን ባህሪ ለማጥናት እንደ 1-3 ወር እየተመላለስኩ እንጦጦ ወፎቹን አጠና ነበር። ይገርምሻል፣ የንስርን ገጸ ባህሪ ስታገኙ መሬት ያስጠላሻል። እንዲህ ብረሪ፣ ከፍ በይ፣ ብረሪ ነው የሚልሽ። መክሊቴ ታባቱና አቻ ትበሳጪ። አሁን ትንሽ አረፍ በይና ከተረጋጋሽ በኋላ ዶሮ መስራቱን ታግዥኛለሽ። መቼም ይሄን የመሰለ የተከበረ እንግዳ ታዋቂ ሰው በሻይ ብንሸኘው የሰፈሩ ሰውም ሰው አይለንም። ጭራሽ ነው እያለ ለሱ ታስቢያለሽ? ለሱ ነው የምትጨነቂው? ከስራ ተባረርኩ እኮ እያልኩሽ ነው ያለው። ዶሮ ለሱ እሺ መክሊት ዝም በል በእናትህ አባረ ዝም በል አትጩሂ። አሁን እኮ ሳምሶን መረጋጋት ያስፈልገዋል እንዴ። ስቅታ ማለት እኮ የታፈነ ድምፅ ነው። በቃ እሺ እሺ ተነስ እና ዘጋቁ። ግን የእውነቱ ሳምሶን አብራ ነው አርቲስቱ ነው? አዎ እሱ ጋር ትቆማለህ። በመጀመሪያ ቀኝ እጅህን ወደ ግራ ጆሮ ታዞራለህ። ትንፋሽን አተንፍስ። ዞ አተንፍስ። ስቅታ ልክ እንደ ሌባ ነው። እማ በእናትሽ የማይሆን ነገር እየተሰራ ነው እዚህ ቤት። ቀዳዳ ነው የሚገባው። ደህና ነህ? ደህና ነኝ፣ አመሰግናለሁ። ግን በጣም ጠንካራ ነው። አመሰግናለሁ። ደህና ነህ ሆይ? አዎ ደህና ነኝ። ደግሞ የሚገርም መዓዛ ነው ያለሽ።
ደስ የሚል ሕክምናን አቋረጥኩብህ አይደል? በጣም ይቅርታ፣ እኔ ራሴ ጥሩ ቀን እያሳለፍኩ ስላልሆነ። ኧረ ምንም ችግር የለውም። እንኳን መጣሽ። ከሕክምናው በላይ ያንቺ መምጣት ነው ያረጋጋኝ። እንደውም ለምን ቁጭ ብለን አናወራም? ሳምሶን እንዳትቀምጥ፣ ሕክምናው ገና አልጨረስንም። አይንን ጨፍን አባዬ፣ እባክህ የማይመስል ነገር አለ። አይንን ጨፍን። የስቅታ ትልቁ ጠላት ድንጋጤ ነው። አባዬ ምን ሆነሃል? ሳምሶን እባክህን አይንን ግለጥ። የማይሆን ነገር ለምንድን ነው የምታደርጉት? አንተ ትልቅ ሰው አይደለ እንዴ? ይሄን እብደት አትቀበለው። አይ አይደለም እንዴ፣ አንቺ አባትሽ እኮ በጣም ጎበዝ ናቸው። እኔ ደግሞ እንደዚህ አይነት ሀገር በቀል እውቀት በጣም ነው የማከብረው። አንቺም እኮ ራስሽ ቅድም ድፍት ልልስል እንዲከሰር ክብ አድርገሽ ያይ በፍቅር ያሽ ማተው በሉት። ሳምሶን በእናትህ ተው። ፊልም ላይ የምታወራው ነገር ነው የሚመስለው። ወይኔ ጉዴ! ውሸቴን ነው፣ ስቀልድ ነው። እንደዚህ የምደነግጥ አልመሰለኝም ነበረ። ደንግጬ እኮ አይደለም። ብዙ አክሽን ፊልም ሰርቼ የለም። እንደዚህ አይነት ድንገተኛ ድምፅ ሲመጣ ሰውነቴ እንደዚህ ነው ምላሽ የሚሰጠው። ስቅታ ቆም አይደለ እንዴ? አልኩህ እኮ ስራዬ አእምሮ ሲያስብ ስቅታውን ረሳው። በጣም የሚገርም ነው። ፈርቼ አይደለም። ፈርቼ መስሎሽ ነው? ፈርቼ አይደለም። አንቺን ለማየት ሶፋ ላይ ቁጭ ማለት አሁን ብርቅ ነው። ታሪካዊ የሆነ ቤት ወይ ጉዴ! ታሪክ ያለቃ ሳምሶን አበራ አይደለም። እኔ እኮ ለማለት ወይኔ ተመለሰ ስቅታው። አይዟችሁ ያጋጥማል። ምን እዛ ክፍል ውስጥ የተቀመጠውን የእምቧይና የጥቁር አዝሙድ ውህድ የት ነው ያደረግሽው? እሱ መዋጥ አለበት። በቃ እኔ ምን አውቃለሁ? ልጅ እናምጣ። እኔ ለራሴ ሽንኩርት ያርብኛል። የት ነው እና ወዴት ነው የምትሄዱት? ወይ ጉዴ! አይዞህ በቃ በእናትህ ውሃ ጠጥተሃል አይደል? ወይ ጎግል ላድርግ እንዴ? ምንድን ነው? አይዞህ በቃ በቃ ተጫወት እንዳይደብር። ኧረ አይደብረኝም እንዴ። እንቺን የመሰለ ስዕል የመሰለ ልጅ እያለች ምን ይደብረኛል? አመሰግናለሁ። ግን ምናልባት ለምን የሆነ ጸጥ ያለ ቦታ ሄደን አንጫወትም? ይኸውልህ ሳምሶን፣ ለአድናቆቱ በጣም አመሰግናለሁ። እሺ፣ ግን ያው አንተ ታዋቂ አርቲስት ነህ፣ እኔ ደግሞ ባለትዳር ነኝ። እንደዚህ አይነት ንግግሮች መላወጣችን ለሁለታችንም ጥሩ አይደለም። እሺ፣ ደግሞ የሆነ ኢንተርቪው ላይ ሰምቻለሁ ፍቅረኛ አለች አይደል? ሞዴል ነገር። እሱ አልዘለቀም እኮ። ምን ነው ተቋረጠ። እንዳሰብኩት አልሄደም። ምን ተፈጠረ? ማንነቷን አየሁት። ማለት መጥፎ ሰው ናት? መጥፎነት ሳይሆን አየኋት ማንነቷን። አንድ ቀን ጠዋት ፊቷን ታጥባ ስትወጣ ያለ ሜካፕ አየኋት። ያለ ሜካፕ? ያለ ሜካፕ ታጥባ ስትወጣ። ምን አለች? ኤግዛክትሊ አባቷ ነው የምትመስለው። ወይ ሳምሶን አበራ ያለውን ትይዣለሽ ብለሽ አስቂኝ። እኔ ይኸውልሽ መክሊቴ፣ እኔ ሌላ ነገር ፈልጌ እኮ በቃ እንዲሁ ስለተግባባን ብንገናኝ ብንጫወት ብዬ ነው እንጂ ሳምሶን አርቲስቱ እማ አባ ይኸው ይሄ የነፍስ ማስታገሻ ይባላል። ሳምሶን ይሄን ስጠጣው መጀመሪያ ይለበልባል፣ ከዛ ውስጥህን ቅዝቅዝ ያደርገዋል።
እርግጠኛ ናት ጋሽ ጥላሁን? ይሄ ነገር አይገለኝም? ለብዙ ባለ ትዳሮች ሰጥቼ ትዳራቸው ሰላም አግኝቷል። ያንተ ደግሞ ስቅታ ነው። መድኃኒቱ ለመጀመር ጥቂት ሰዓት ይፈጃል። አንዴ ከጀመረ በኋላ ግን ስቅታ ታሪክ ይሆናል። ጠጣውና ለ2 ሰዓት ዝም በል። ልጠጣው? አዎ። እርግጠኛ ኖት? ስለ ጥበብ አዎ፣ መድኃኒቱ ስራውን እየጀመረ ነው። ጥልሽ እስቲ ቀስቅሰው። ይህን የሚያክል የሀገር ባለውለታ ደረቅ አፉን እኮ ቤታችን ውስጥ አዋል ነው። እችን ይቅመስ፣ ቀስቅሰው። ምን ተረጋጊ። መድኃኒቱ አሁን እየወረደ ነው። ነፍሱ ከአንዱ ማዕዘን ወደ ሌላው እየተሽከረከረች ነው። አሁን ብትቀሰቅሽው የነፍሱ ድልድይ ሊሰበር ይችላል። ጥልሽ ለምንድን ነው የማይንቀሳቀሰው? ና እስቲ ቀስቅሰው። ጥላ ምንድን ነው? ሳምሶን መክሊቴ፣ ፊቱ ሁሉ እኮ ተቀያይሯል። ወይኔማ ጉዳችን ፈላ። ይህ ሰውዬ የነፍስ ድልድይ ብሎ የነፍሱን መሸኛ ሰጥቶት እንዳይሆን ካለ ምክንያት እንደዚህ አይሆንም። ተመልከቺ፣ ደረቱ እኮ አይነቃነቅም፣ ትንፋሹም እኮ ዝም ብሏል። ጥላሁን፣ የአርቲስት አትንፋፈስ ለየት ይላል። አንተ ጥላሁን፣ የነፍስ ድልድይ ነው የሰጠሁት ብለህ ነፍስ ማሰናበቻ ነው እንዴ ያጠጣኸው? እና ጉዳችን ፈላ። ታዋቂውን አርቲስት ታዋቂው ባህል ሐኪም ገደለው ተብሎ እስር ቤት መግባታችን ነው። መክሊት አትቀባጥሪ። ሂጂና ሽንኩርት አምጪ። አፍንጫው ላይ ስናደርግለት ይነቃል። መድኃኒቱ ጥልቅ እንቅልፍ ውስጥ ጨምሮት እንጂ ገሎት አይደለም። እንቅልፍ ልብ ቆሞ ነው እንዴማ? ሊያሰማኝ ነገር ወጣ መጣኝ። ላጭ። ከዛስ ምንድን ነው የሚደረገው? አረ ምንድን ነው የሚደረገው? ምንድን ነው? ሳምሶን ንቃ። ለሀገር ጥበብ ስትል ፊልሙ ገና አልተመረቀም። ሳምሶን ንቃ። ተመስገን ሳምሶን፣ እየነቃ ተመለስክ። ሳምሶን የሆነ የአበባ መስክ ውስጥ አልነበርኩኝም እንዴ? የአበባው ሰላም የት ሄደ? የምን ሽንኩርት ነው የሚሸተኝ? ጋሽ ጥሌ፣ እሰይ ተመለስክ፣ በህይወት አለህ። የት ሄጄ ነበር? ነግሬሻለሁ እኮ ምንን የሽግግር ወቅት ነው። መድኃኒቱ እንደዚህ ነው የሚያደርገው አልኩሽ። የሆነ ደመና ነገር ውስጥ ነበርኩ፣ ነጭ ደመና አንዲ ዙሪያዬን ከቦኝ። መክሊት፣ አንቺ ራስ እንደ መልአክ ተመስለሽ። አይ በቃ እኔ ወደ ቤቴ ልሂድ። ከስራ መባረር ይበቃኛል። ደግሞ ጭራሽ እዚህ መጥቼ ሌላ ፊልም። ወይ መክሊቴ፣ ዶሮ ደርሷል፣ በልተሽ ትሄጃለሽ። በቃኝ እናቴ፣ በሽተኛችሁን ተንከባከቡ እናንተ። እሺ እኔ ቤቴ ገብቼ አረፍ ልበል። መክሊት፣ አንተ መድኃኒቱ እኔን መልአክ አድርጎ አሳይቶ የለ ድጋሚ ደግሞ ሰይጣን አድርጎ እንዳያሳይ ቀጥ ብለህ ከዚህ ቤት ውጣ። በቃኝ መክሊት። ኧረ በቃ እንዴ! ደግሞ ሌላ ፊልም። እኔ ይበቃኛል፣ በቃኝ። የመጀመሪያ መጽሐፌን ጽፌያለሁ አይደል? ሁለተኛ ለመጽሐፍ ምንድን ነው ያገደኝ?
ሀሳብ በሞላበት ሀገር እስክሪብቶ ከወረቀት ከማይገናኝልኝ ለምንድን ነው? አልችልም። ተስጦ የለኝም። ከአንባቢ ጋር ተገናኝቻለሁ። ጊዜው ረፍዶም ቢሆን ሰው አውቆኛል። መጻፍ ያቃተኝ ለምንድን ነው? ለምን? ምን አየህ? ምንም። ምን ሰማ? ምንም። ምንም አላየህም? ምንም አልሰማም? ዝም ብለህ ኑሮህን ኑር። እሺ። ግባ። እሺ። ቆይቶ እኔ እገባለሁ። ምን አየህ? ምንም። ምንም ምንም። እውነት እትዬ መነን የሚገርም የሚያስቆረጥም ዶሮ ነው የበላሁት። እንደውም ከመድኃኒት ይልቅ ይሄ ዶሮ ሳይሆን አቀርም ያሻለኝ። ተው ሳምሶን፣ እንዴ ዶሮ የጣፈጠ እንደሆነ የመድኃኒት ውለታ ይገፋል እንዴ? ኧረ ሳምሶን፣ በነገራችን ላይ ስላወቅነ ቤታችንም ስለተገኘ በጣም ደስ ብሎናል። እውነት እንዳንተ ያለ ባለሙያ ማወቅ ደስ ይላል። አጋጣሚ መጥፎ ቢሆንም ግን ታዲያ አሁን የማየን ቆንጆ ወጥ በልተሃል፣ ቡና ጠጥተሃል፣ ወደ ቤት አትሄድም? ቤተሰቦች አይጨነቁም? ምን መሰለሽ መክሊት፣ አንዳንድ ጊዜ ይኸውልሽ እንደዚህ የተረበሸ ቦታ ውስጥ ስትቆይ በሽታ ራሱ ከሱ ነው የሚመጣው። እንደዚህ አይነት ሰላማዊ ቦታ በጣም ለጤናም ጥሩ ነው። ካላስቸገርኳችሁ ባድር ደስ ይለኛል። ኧረ ምን ችግር አለ ሳምሶንዬ? እዚህ ሶፋ ላይ ትተኛለህ፣ እኔ አመቻችልሃለሁ። እንዴ የምን ሶፋ ነው የምትይው እንዴ? ዳዊት መኝታ ቤት ገብቶ አይተኛም እንዴ? ዳዊት ደጅ ይተኛል እንዴ? አባዬ። አዎ። እንዴት ዋላችሁ? ክብርሽ እንዴ ሳምሶን ነው መክሊት? አዎ። እንዴ መክሊት ምንድን ነው ነገሩ? ሳምሶን በእውነት በጣም አድናቂህ ነኝ። በጣም ነው የምወድህ። የፍቅር ቀጠሮ የተሰኘው ላይ ያሳየው አክቲንግ እስካሁን ድረስ ልቤ ውስጥ አለ። ወይ ጉድ! ሳምሶን እኮ ነው ወይ? ሳምሶን ክብርሽ ነው። እኛም ሳምሶን ነው ብለናል እኮ ነው። መክሊትዬ ሳምሶን እኮ ነው። አዎ ነው ማነው አይደለኛ? አረማ ቡና ስጭልኝ። አንተ ማን? ክቡርና? አይ ዶክተር ክብሩ ነው። ዶክተር ክብሮም ነው። አይ ዶክተር ክብሮም። የመክሊት ባለቤት ማለት ነው። አዎ ባለቤቷ ነኝ። በእውነት አንተን እዚህ ያገኛለሁ ብዬ በፍጹም አላሰብኩም። የዛሬዋ ቀን በጣም እድለኛ ቀን ነች። እድለኛ አልክ? ከስራ ተባረሬ ምን እድለኝነት አለ? ክብርሽ ይቅርታ መክሊት ይቅርታ። ግን እኮ ሳምሶን ነው። በሆነም በባለቤት ከስራ ተባረረ እንደዚህ ፊቷን ጥላ እያየህ አሁን ሳምሶን አይባልም ማለት። ትንሽ ትኩረት እሷ መስጠት ነበረብህ። እኔ የምልሽ መክሊት፣ ባለቤትሽ እንደዚህ ቀላል ነገር ላይ ነው ትኩረት የሚያደርገው ማለት ነው? ቡና ስጭልኝ አንዴ። በህልሜ ነው? በእውን ነው ዳዊት፣ በእውን ነው፣ በህልም አይደለም። ታዋቂውና ዝነኛው ሳምሶን አበራ እኔም ፍለጋ ቤት ድረስ መጥቶ ሳምሶን አበራ ነው። ቤት አዎ ሳምሶን አበራ ነው። የባሰ መጣልህ ክብር። ልጄ ነው ሳምሶን፣ ልጄ ነው። ሁለተኛው የእሷ ታናሽ ነው። ይቅርታ አድርግልኝና ፊልም ላይ እኮ ረዥም ነህ። ሶፋ ላይ ስለተቀመጥክ ነው ወይስ ደግሞ ካሜራው ነው? ካሜራው ነው። እማ ሳምሶን አበራማ ካላስቸገርኩ ይሄ የበረንዳው ህልም የሚለው ፊልምክ ላይ በመጥረቢያ ስትመታ ያሳየው ስቃይ እንዴት ነው ያመጣው? የምር መጥቶኝ ነው። እንትን ተንሸራቶ መጥረቢያው እግሬ ላይ አረፈ እና ወይ ስል ዳይሬክተሩ እየተወንኩ መስሎታል። መስሎ ቀረጸው። በጣም ጥሩ አክተር ና ላይ ተመሰገንኩበት። ግን የምር መጥቶኝ ነው። እና ስቃዩ የምር ነበር ማለት ነው? አዎ። አንዳንድ ጊዜ ህይወት የሚሰጥ ድንገተኛ መከራ ለጥበብ ግብአት ይውላል። የሚገርም ነው መክሊት። ምን ሰውራስ ኧረ በቃችሁ ዳዊት፣ በቃ ክብሩ
በቃ እስቲ ዛሬ እኮ ሳሚን እንደው በኢንተርቪው ያደረቃችሁት ክብሩ መክሊቴ ዛሬ መጥፎ ቀን ያሳለፈችው። እስቲ እናሳልፍና እንደው አይሻልም? ታዮች እስቲማ እኔማ ዛሬ የገባኝ ነገር ቢኖር ይህን ጩኸት ለዚህ ቤት የጀርባ ነገር ነው። አንዳችሁም እኩል ታዳምጡኝ ፈቃደኛ አልነበራችሁ። አይ መባረር እኮ አንዳንዴ ጥሩ ነገር ነው። እኔ ራሴ እኮ ከዚህ በፊት ተባርሬያለሁ። የእውነት? አዎ ከዚህ በፊት እኮ ሌላ ቦታ ነበር የምሰራው። ምን ሞዴሊንግ ነው? አይ አይደለም እንትን የፕላስቲክ አሻንጉሊቶች አለ አይደለ? እዛ ፋብሪካው የመጋዘኑ ዘበኛ ነበርኩኝ። አዎ የምርህን ነው? አዎ ዘበኛ ነበርኩ እና እንደውም ሌሊት ጊዜው አልገፋ ሲለኝ እንደ አሻንጉሊቶቹን ሰበስብና አጫውታቸዋለሁ፣ አዋራቸዋለሁ። አሻንጉሊቶቹን ከሴቱ አሻንጉል ወንዱን አርጊ አረጋ ያርኩኝ አጫውታቸዋለሁ አሻንጉሊቶቹን እና በሌሊት እንዲህ ሰውዬ እንዴት ነው የሚጠብቀው ብሎ መጣና ሲያየኝ እኔ አሻንጉሊቶቹን እያልኩኝ እያጫወትኩ ነው እና ይሄ ሰውዬ ንብረቶችን እያስፈራራብኝ ነው፣ አሳቀቀብኛልና ያዘርፈኛል ብሎ አባረረኝ። ወጣሁ እና አሻንጉሊት ታዋራ ነበር። አሁን እሱ ባያባረረኝ ኖሮ አሁን ዛሬ ራሱ ከአሻንጉሊት ጋር እያወራው ነበር። ይሄኔ አሁን ከደህና ሰው ጋር ማውራት ጀመርኩ። እኔም ካፌ ስራ ይልቀቃል። አይደለም ለዛማ ይሁን ይጠቅምሃል እኮ ለስራ ይጠቅምሃል። አየህ እያንዳንዱ የምታወራቸው ደንበኞች ነገ ለገጸ ባህሪ ግንባታ ይውልሃል። ከዛ ውስጥ ነው እየመረጥክ እያወጣ የምትሰራው። እያንዳንዱ ስራ ራሱ ይጠራሃል። ጊዜው ሲደርስ አርቱ ራሱ ይጠራሃል። እኔ ግን እንደተረዳሁት መክሊት ጊዜው ኦልሬዲ ደርሷል። መውጣት ነበረባት። እየጠበባት መጥቶ ነበር። አሁን ባለቀዋ በኩል ቦታው ጠቦሻል ሲል እያባረራት አይደለም፣ ሂጂ ብረሪ ከፍ በይ እያለሽ እኮ ነው። ይገርምማ ቅድም ከተናደደ ሄድኩ ቤት ገብቼ የምሰራ ነው የጠፋብኝ። የሚገርምሽ ከዛ ልብሴን ቀይሬ ሳይዝ ጋር ስሄድ እሱም እንደዚህ ነበር የነገረኝ። እውነት አማርኛ ላይ እንጃ እንደ አይነት ሀሳብ የነገራቸው እሱ ምልክት ነው ማለት ነው። እንኳን አወኩ። በጣም አመሰግናለሁ። ወይ ጉድ ወይ ጠቦሻል። ክብርሽ ያልናቆትን ከጨረስክ እንሂድ በቃ ይሻላል። አንድ ላይ ከሳምሶን ጋር ብንወጣ ይሻላል። እኔ እዚህ ነው ባድር ደስ ይለኛል። ገና መድኃኒቱን መርጋቱን ስላላልኩ አሁን ገና መስራቱ ነው። እዚሁ ስቀጣው እንደቆመ ትንሽ ባድር ይሻላል አይደለም? አዎ ሳምሶን እኔ ክፍል ነው ያለው። እኔ ደጅ አድራለሁ። እንሂድ በቃ። እሺ ቆይ ዶሮ በልቶ ነው የሚሄደው። ትንሽ ተጫወቱ እንጂ በል ብላና ትንሽ ትደናነቅ ብናት